ጤና ይስጥልን ክብራትና ክቡራን አድማጮቻችን፣ ይህ የአዲስ ዓመት ልዩ የበዓል መሰናዶ ዝግጅታችን ነው። ከዝግጅታችሁ ጋር ተስፋውን ብርሃን ነኝ። አብራችሁን ቆዩ። ለዛሬ የአዲስ ዓመት መሰናዶ ሁለት ዝግጅቶችን ይዤላችሁ ቀርብ ያለው። የመጀመሪያው ዝግጅት የዘመን አለካክ በኢትዮጵያ ፍልስፍና ምን ይመስላል የሚለውን የተለያዩ ማጣቀሻዎችን በመጠቀም ያሰናዳላችሁ ጽሑፍ ነው። በድጋሚ አብራችሁን ቆዩ። የዘመን አለካክ በኢትዮጵያ። ዘመን የዕለታት ድምር ውጤት ነው። ዘመን መቆጠር የጀመረው እግዚአብሔር ፍጥረትን መፍጠር ከጀመረበት ቅጽበት እንደሆነ ይታመናል። ህሩይ ስሜ ትክክለኛው የኢትዮጵያ ዘመን አቆጣጠር በሚለው መጽሐፉ እንዲህ ይላል። በሌላኛው መንፈሳዊ ገጽታ ደግሞ የዘመን አቆጣጠር ዘመንን ባስገኘው እግዚአብሔር የዓለምን መፍጠር ወይንም ፍጥረተ ዓለምን ተከትሎ ከመጀመሪያው ጥንተ ዕለት የተነሳ መሆኑን ያስረዳል። በዚህ መልኩ የዘመን አቆጣጠር የሚገለጸውና የሚያስተምረው ባህር ሐሳብ ወይንም የሐሳብ ባህር የሚባለው የዘመን ማሳያም ተመሳሳይ ሐቅ ነው የሚያስቀምጠው። አለቃ ያሬድ ፈንታ ባህር ሐሳብ ማለት ቁጥር ያለው ዘመን ነው ይሉና ሐሳበ ባህር ቢል ግን የዘመን ቁጥር ማለት ነው የሚል ብያኔ ሰጥተው ባህረ ዘመን ብሎ የተረጎሙ እዝራ ሱቴል እንደሆነ አስቀምጠው ይህ ዓለም በሚዛን ተመዝኗል የሚለውን ቃል በማስረጃነት ያስቀምጣሉ። ያለቃ ብያኔ ምኑና ጠንከር ያለ መሆኑን ለመረዳት በዚሁ መጽሐፍ ያስቀምጡትን ብያኔ ማየት ይበጃል። ዳግመኛም አሉ ሊቁ ባህር ሐሳብ ማለት ቀድሞ የነበረ አሁንም ያለ ወደፊትም የሚኖር ዘላለማዊ እግዚአብሔር በዚህ ባለንበት ዓለም ሳዲስትን በሐመሲት፣ ሐመሲትን በራቢት፣ ራቢትን በሳልሲት፣ ሳልሲትን በካሊት፣ ካሊትን በኬክሮስ፣ ኬክሮስን በሰዓት፣ ሰዓትን በዕለት፣ ዕለትን በሳምንት፣ ሳምንትን በወር፣ ወርን በዓመት አጠቃሎ ሌሊትና መዓልትን እያፈራረቀ የሚመግበን እግዚአብሔር መሆኑን በቁጥር በስፍር የሚያስረዳ መጽሐፍ ነው በማለት ያስቀምጣሉ። ሊቃውንቱ ሀገር በቀል በሆነ መቅነን ለዓለም በረቀቀ መንገድ ከሀገራችን ኢትዮጵያ ከኛ ባልተሰወረ አኳኋን ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስና ዘመነ ዮሐንስ በማለት ከፍለው አራቱ ወቅቶችን ክረምት፣ መኸር፣ በጋ፣ ጸደይ እያሉ ዘመናትን በሰፈሩት መሰረት እየለካን እነሆ 2013 ዓመተ ምህረት ላይ ደርሰናል። መምህር ሄኖክ ያሬድ ባልታተመ ጽሑፋቸው ዓመት የሚለካው መሬት በፀሐይ ዙራ ወደ ነበረችበት ለመመለስ በሚፈጅባት ጊዜ ነው ይሉና በዚህ ጉዞዋ አማካኝነት አራት ወቅቶች ይፈራረቃሉ። አከፋፈላቸውም ክረምት፣ መጸው ወይንም መኸር፣ በጋ ወይንም ሐጋይ፣ ጸደይ ወይንም በልግ በማለት አስቀምጠውታል። አዎ በኢትዮጵያ አቆጣጠር አንድ ዓመት በውስጡ ጳጉሜን ጨምሮ 13 ወራትን የያዘ ሆኖ በአራት ወቅቶች የተከፈለ አራቱ ክፍላተ ዘመናት የሚባሉ እንዳሉት ሊቃውንት ይስማማሉ። ኢትዮጵያ ሀገራችን ባዘጋጀችው አቡሻክር የግሏ በሆነ ቀመር የኛ በሆነ መቅነን መሰረት በአንድ ዓመት ውስጥ ካሉ አራት ወቅቶች ከሆነው በክረምት ማብቂያ መስከረም ይጠባል። ይህም ዘመን መለወጫ፣ ቅዱስ ዮሐንስ፣ እንቁጣጣሽ፣ ርዕሰ አውዳመት ተብሎ ይጠራል። ዶክተር ጌታቸው ባህር ሐሳብ በሚለው መጽሐፋቸው ስንክሳርን በመጥቀስ ይህ የመስከረም ወር የተባረከ ወር ነው፣ እርሱም የግብጽና የኢትዮጵያ ዓመቶች መጀመሪያ ነው። በዚህ ወር ቀንና ሌሊቱ እኩል 12 ሰዓት ይሆናል ይላሉ። አዎ በዚህ የተባረከ ወር ዓመታት ውደታቸውን በጳጉሜ ጨርሰው በመስከረም አንድ አዲስ ብለው የሚጀምሩበት ውል ከሊቅ እስከ ደቂቅ የሚስማሙበት ነው። ካሳይ ገብረ እግዚአብሔር በበኩላቸው መስከረም ከረመ ከሚለው ግስ የተገኘ ሲሆን ትርጓሜውም ቀዳማይ፣ ለዓለም ሁሉ የመጀመሪያ፣ ርዕሰ ከራማት፣ መቅደመ አውራ ማለት ነው በማለት በይነውታል። ጸሐፊው አክለውም ከመስከረም 1 እስከ 7 ያሉት ዕለታት ዘመነ ዮሐንስ ይባላል በማለት አስቀምጠዋል። ካሳይ ስለ መስከረም 1 የተሰጡ አስተያየት ብሎ ሲያስቀምጡ አንደኛ እግዚአብሔር መሬትን የፈጠረበት ብርሃንም ይሁን ብሎ ያወጀበት ዕለት፣ ሁለተኛ ኖህ የጥፋት ውሃ ከመሬት መሸሹን ለማረጋገጥ የላካት ርግብ የወይራ ቀንበጥ ይዛ የተመለሰችበት ዕለት፣ ሶስተኛ እስራኤላውያን ከግብጽ ባርነት ወጥተው
ቀይ ባህርን የተሻገሩበት መስከረም 1 መሆኑን ጠቅሰው መስከረም 1 ርዕሰ አውደ ዓመት ሆኖ መመረጡን ይናገራሉ። በእርግጥ ይህን ሐሳብ ዶክተር ጌታቸውን ጨምሮ በርካታ የባህር ሐሳብ ሊቃውንት ይስማሙበታል። በተለይም አዲስ ዘመን ሲገባ ስያሜው ርዕሰ አውደ ዓመት፣ ቅዱስ ዮሐንስ፣ አዲስ ዓመትና እንቁጣጣሽ የሚሰኙ ስሞች የሕዝብ ዕውቀቱ ነው እኛ ዘመን ደርሰዋል። ሁሉም የህብረተሰብ ክፍል ምሁራን በተለይ ወጣቶች ሀገር ተረካቢ እንደመሆናችን መጠን የዘመን አቆጣጠራችን እንዳይደመሰስ እንዳይቀየር መጣር አለብን። እኛ ዓለምን የሚያስቀና የራሷ አቆጣጠር ያላት ሀገር ባለቤት ነን። ይህ ቀመር የትላንት ወጣቶች የቀመሩት አመለካከትና እምነት የማይገረስሰው ትላንትን ለማወቅ ነገን ለመተንበይ የሚረዳን አቆጣጠራችንን ዳር ለማድረስ የበኩላችንን መወጣት አለብን። አዲሱ ዓመት የሰላም፣ የፍቅር፣ የደስታ፣ የብልጽግና እንዲሆን ተመኘው። ፍቅርና እንቁጣጣሽ አየው ከደጃፌን እንግጫ ደንፍቶ ቤልጂግ ጎራዴውን ጋሻ ጦሩን ደቶ 13 ወራት 4 ዘመናት ዘመነ ማቴዎስ፣ ዘመነ ማርቆስ፣ ዘመነ ሉቃስና ዘመነ ዮሐንስ የሚል የዘመን ክፍፍል ያላት ሀገር። 4 ወቅቶች ክረምት፣ መኸር፣ በጋ፣ ጸደይ በተቆነነላቸው ልክ የሚፈራረቁባት ኢትዮጵያ አዲሱን 2013 ዓመተ ምህረት ከጀመረች እነሆ መስከረም ብቶ 3 አለ። በኢትዮጵያ የዘመን ስሌት መስከረም 95 ቀናት በያዙት ክረምት ላይ ያርፋል። ይህም ዘመን መለወጫ፣ ቅዱስ ዮሐንስ፣ እንቁጣጣሽ፣ ርዕሰ አውደ ዓመት ተብሎ ይጠራል። ዓመታት ወደታቸውን በጳጉሜ ጨርሰው በመስከረም አዲስ ብለው የሚጀምሩበት ሁሉ ባይፈርስም ሀገራዊ ባህላችን በየደቂቃው ቅስበት ውስጥ ለውጥ እያሳየ ቢሆንም በዚህ በተባረከ ወር በገጠሪቱ ኢትዮጵያ ያሉ ወጣቶች እንዴት ፍቅር ይደረጃሉ የሚለው የዛሬ የበዓል መርሃ ግብራችን የትኩረት መስክ ነው። በመስከረም ፍቅር ያብባል። ኮረዳና ኮበሌ፣ ንብና አበባ፣ አባትና ልጅ ይፈላለጋሉ። የመዋደድ ጸጋ በበዛለት እንቁጣጣሽ ፍቅር ይደረጃል። ያላጩ ልጃገረዶች ያላጨ ጉብል ወደፊት ውሃ ጣጩን በመስከረም ካላገኘ እስከነተረቱ በመስከረም ሴት ያላጨ ስንደዶ ያልቀጨ ዋጋ የለውም ይባላል።
የከንፈር ወዳጅነትን ወደ ትዳር የሚያሳድግ ጉብል ከመንደር እስከ ሀገር የለም። ግንኙነቱም የሚመሰረተው በንጹህ ፍቅር ላይ ስለሆነ ለአቅመ ትዳር መድረሱ እምብዛም አያስገርምም። እስቲ የወጣት ሴቶችን ተናፋቂ ዜማ ጥቂት እንስማ። ወሩ የሚጀምረው ውብ በሆነ የአባቶች ምርቃት ስለሆነ ፍቅር የሚትረፈረፍበት መሆኑ ብዙም አያጠራጥርም። ዝናቡን ዝናበ ምሕረት ያድርግልን፣ እህሉን እህለ በረከት ያድርግልን። ቁንጫን አንበጣን ትልን ያጥፋ፣ እህል ይታፈስ እንደ ልብ ይርከስ። ገበሬ ይረስ፣ ሳቢ በሬውን፣ አራሽ ገበሬውን ይባርክ። ኑሯችሁ ሕይወታችሁ እንደ እሸት የለመለመ ይሁን። ወልዳችሁ ሳሙ፣ ዘርታችሁ ቃሙ፣ ሰላም ይስጠን፣ ሀገራችንን ሰላም ያርግልን ተብሎ በአባቶች ምርቃት ታጅቦ የሚጠባው ይህ ተናፋቂ ወር ፍቅር ባያበበበት ነው የሚያስገርመው። በክረምት ዝናብ የለሰረሰችው ምድር ድርቀቷ የተወገደውና በአረንጓዴ የእጽዋት ተውባ በምትጠብቃቸው ሜዳ ላይ ልጃገረዶች በከንፈር ወዳጃቸው አጠገብ በመሆን የተለያዩ ጭፈራዎችን ያደርጋሉ። 18 የደፈነች ኮረዳ፣ 18 ያለፋት ጉብል የከንፈር ወዳጅ ከሌላት የመስከረምን መጥባት በጉጉት ከመጠበቋ ወዲህ ናፍቆቷን ለመለካት ያስቸግራል። በዚህ ወቅት የሚመርጣትን ልቧ የፈቀደውን ጉብል የምታገኝበትና የመስከረም አንድ መጥባቱን የምታበስረውን የንጋት ወፍ ድምጽ በጉጉት ትጠብቃለች። የጫወታው ድምቀት ብቻ ሳይሆን ሳታውቀው የሚናፍቃት ጉብል እንቁጣጣሽ ይዞላት የሚመጣውን ሲሳይ አፍቅራው የምትኖረውን አቻ ለማግኘት ትመኛለች። ሌሊትና ቀኑ እኩል የሚሆነው መስከረምም ለጉብሏ ሳያዳላ ምኞቷን ሳያስቀርባት ያቀብላታል። በመስከረም ወጣት ወንዶች የከንፈር ወዳጅ ፍለጋ ይታትራሉ። ወንዶች ሴቶችን ለማማለል ጎልተው ለመታየት የሚያደርጉት ጥረት በሴቶች አይን እንዲገቡ ያስችላቸዋል። በለስ ከቀናቸው በዚህ ደግ ወር የከንፈር ወዳጅ ሸምተው የወደፊት የትዳር አጋርነታቸውን ያረጋግጡና መስከረምን አንተ ደግ ወር ብለው ያመሰግኑታል። ለአቅመ አዳምና ሔዋን የደረሱ ወጣቶች ፍቅራቸውን በዜማ እንዴት እንደሚነጋገሩ እናስደምጣችሁ። በቅድሚያ ጉብሉ እንዲህ በማለት የፍቅር ጥያቄውን ያቀርባል። እዚያ ላይ ግራሩ መንታ አይንሽ ያበራል እንደ ሎሚታ ከሎሚታው ያንቺ አይን ይበልጣል እንደ መስታወት ያንጸባርቃል አደይ አበባ የመስከረሙ እነ ጉብሌ ወዴት ከረሙ አደይ አበባ የሶሪ ላባ እንደ ገለባ። ጉብሉ ትኩስ ፍቅሩን እንድትጋራው በዜማ ሲያንቆረቆርላት ፍቅር ተፈጥሯዊ ቢሆንም ወግ ነውና ትሽኮረመማለች። የጓደኞቿን ግፊትና ማበረታቻ ተቀብላ በአማረ ልብስ የተሸለመችው ኮረዳ በጡም ዜማ እንዲህ በማለት ተመልስለታለች። እዩት እዚያ ላይ ከግራሩ ስር ድስት ተጥዷል ቋንጣና ምስር። ቋንጣው ይቅርና ይምጣ ምስሩ አንተን አሰኘኝ የፍቅሬ ዛሩ። አደይ ፈነዳ መስከረም ነጋ እንግዲህ ልቤ አንተ ላይ ይርጋ ብላ እሺታዋን ስታሰማ
ደንብ ነውና ይሯሯጣሉ። ከያዛት በኋላ በነጠላው አከናንቦ ይስማታል። ይሄ ታላቅ ውል ነው፣ የማይደበዝዝ ፊርማ፣ የማርያም ከንፈር፣ እስኪጋቡ ድረስ የሚዘልቅ ማህተም፣ ከዘመን ዘመን የሚሸጋገር ቃል ኪዳን ነው። የዛሬን ያደርገውና ነው ያልኩት። ሕፃናት የተጋቡ ባልና ሚስቶች የሚጫወቱት ጨዋታ ታጅቦ እንቁጣጣሽ እየሞቀ እየደራ ይሄዳል። እነዚህ ጥንዶችም መስከረምን ላለማሳፈር እስከ ሕይወት ፍጻሜያቸው ተፋቅረው ይኖራሉ። የዚህ ፍቅር ባለቤት ያደርገን። በሌላ መልኩ ያላጩ ወጣቶችም ቃል ይገባሉ፣ እቅድ ያቅዳሉ፣ ቤተሰቦቻቸውን ይጠይቃሉ። መስከረም ብዙ ትሩፋቶችን ይዞ የሚመጣ የቱባ ባህሎች ማሰሮ ነበር። ዛሬ ግን እንኳን ዘመኑን በዘመን አደሰሎ ከሚለው ምኞት እስከ አበባ ተይዞ የሰላም መልካም ምስራች ወሬ መነገሩ አለ ብሎ ለመናገር አያስደፍርም። በኢትዮጵያ ታሪክ የተቆጠሩ አመታቶች የተዘሩት የደግ ስራ ፍሬዎች ወደሚለቀሙበት የመከር ጊዜ እንድንደርስ ሌላ ቀጠሮ ሳንይዝ ኢትዮጵያን ወደ ስልጣኔ ማማ ለማድረስ ለአዲሱ ዘመን እጅ ከምን ማለት ይገባል። ክብረ ነገሥት የተባለው መጽሐፍ ብርሃናት፣ ፀሐይና ጨረቃ፣ ከዋክብት ዑደታቸውን በጳጉሜ ጨርሰው በመስከረም ሲጀምሩ ሌትና ቀኑ እኩል 12 ሰዓት ይሆናል ይላል። በአዲሱ ዓመት ሁሉም ኢትዮጵያዊ እኩል የሚሆንበት ዘመን እንዲሆን ተመኘን። አዲስ ዓመት አሸብርቃ በተጎዘጎዘ ቀጤማ በዕጣን መዓዛ ታውዳ በልጆች ጭፈራ ደምቃ ትላንት በደስታ እንደፈነደቀች ዛሬም የነዚህ ሁሉ ገጾች ባለቤትነቷን እንዳታጣ እንቋችንን አጥብቀን እንያዝ። እርሱም ኢትዮጵያዊነታችን ነው። እርሱም አንድነታችን ነው። እርሱም አብሮ መኖራችን ነው። እርሱም መፋቀራችን ነው። እንኳን ከዘመን ዘመን አሸጋገረን። አዲሱ ዓመት ቸር የምንሰማበት እንዲሆን ተመኘው። ሰላም ለሀገራችን።